ክርስቲያንን የሚያበዛው መከራ ነው። ክርስቲያንን የሚያሳንሰው ኃጢአት ነው። ነቢዩ ኢዩኤል እንደተናገረ ከአንበጣ የተረፈውን ትል በላው ይላል። አንበጣ የተባለ ክህደትና ምንፍቅና ነው። ከመናፍቅነትና ከክህደት የተረፈውን ኃጢአት በላው ማለት ነው። ብዙውን ክህደትና ምንፍቅና ወስዶታል። ቅዱስ ዮሐንስ አፈወርቅ ምን አለ? አባቶቻችን ከዓለም ወደ እግዚአብሔር ሲሰደዱ ኖሩ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድናለን አለ። አባቶቻችን ሲሰደዱ ከዓለም ወደ እግዚአብሔር ይሰደዳሉ፣ ሲታረዱ ወደ እግዚአብሔር እየተሰደዱ ነው። እግዚአብሔር ዘመንን ያለ መምህር ትቶት አያውቅም። ያለ በጎ ሰው ዘመን አይተውም። በዲያብሎስ ዘመን ቅዱስ ገብርኤል አልጠፋም ነበረ። በፈርዖን ዘመን ሙሴን አላሳጣም። በጥፋት ዘመን ኖህን አላሳጣም። በሰዶማውያን ዘመን ሎጥን አብርሃምን አላሳጣም። እግዚአብሔር በመከራ ዘመን ሰው አያሳጣም። በመከራ ዘመን ከሚሰጣቸው ስጦታዎች አንዱ ደጋግ መምህራንን ቸር አባቶችን በመሃል እንደ ብርሃን በድቅድቅ ጨለማ ውስጥ ያወጣቸዋል ማለት ነው። ሰይጣን ግን በዚህ ተስፋ ያስቆርጣል። እግዚአብሔር የሌለ ያስመስላል። ውሸት ሲከመር እውነት የጠፋ ይመስላል። ጣዖት ሲበዛ እግዚአብሔር የሌለ ይመስላል። እውነት ብዙ ጊዜ የጠፋች ትመስላለች። መቼም ቢሆን እውነት የምትጠፋበት ጊዜ ግን አይኖርም። ጥያቄ ብጠይቃችሁ ፈቃደኛ ናችሁ? ክፉ ሰው ለእግዚአብሔር ያገለግለዋል አያገለግለውም? ሰይጣን ለእግዚአብሔር ያገለግላል አያገለግልም? እናንተ ሁሉንም በአዎንታ መለሳችሁት። ሰይጣን ያገለግላል አያገለግልም? ያገለግላል። ወሰይጣንህ ይትለአኮ ለእግዚአብሔር ይላል መጽሐፈ ሐዊ ላይ። ሰይጣንም ለእግዚአብሔር ያገለግላል። ምን በማድረግ? ክፉ ሰዎችን ለመቅጣት እንደ በትር በመሆን ማለት ነው። ክፉ ሰዎች ሃይማኖት የሌላቸውና ጨካኝ ነገስታትና ሰይጣን ህዝብ ሲበድል ህዝብን ለመገሰጽ ለእግዚአብሔር እንደ በትር ሆነው ያገለግላሉ። እነሱ ግን እንደዚያ በማድረጋቸው አይጠቀሙም። በትር እባብ ለመግደል ያገለግላል። እባቡን ስለገደለልን ግን ራት አናበላው። ሰይጣንና ክፉ ሰዎች ለበደል ህዝብ መገሰጫ ይሆናሉ። እነሱ ግን ከሳት አይድኑም። እግዚአብሔር ህዝብ ሲሰደድ ጻድቃን አብረው እንዲሰደዱ ያደርጋል። እነ ኤርምያስ፣ እነ ዳንኤል፣ እነ ሕዝቅኤል መከራ ለቅዱሳን ክብር ስለሚጨምርላቸው አብረው እንዲሰደዱ የሚያደርገው ለዚህ ነው። ሁለተኛ ህዝቡ መከራ ሲጸናበት ጣዖት እንዳያመልክ እንዲያስተምሩ ሲሰደዱም መምህር አብሮ ያሰድድላቸው ነበር ይላል። እግዚአብሔር ለዘመናችንም ደጋግ መምህራንና አባቶችን አያሳጣን እና ኤርምያስ እንዲሁ እኮ ይገርማል። ከእናት ማህፀን ጀምሬ መርጫለሁ ብሎታል። ለካ የመረጠው በድንጋይ ለመወገር ነው። አንዳንድ ጊዜ እንዲህ እንላለን አይደል? መከራ ሲበዛብን ስንጨናነቅ እንዲሁ እግዚአብሔር እኮ ልክ ነው የኃጢአቴን ዋጋ ነው ያመጣብኝ እንላለን። ይሄ ትዕቢት ነው። የሎሚ እንጨት የሚተረጎመው የሎሚ እንጨት እግዚአብሔር ያሰበውን ለመፈጸም የሚተጋ አምላክ ነው የሚል ትርጉም ነው ያለው። የሎሚ እንጨት አንድ ሰው ሲያይ እግዚአብሔር ትጉህ ነው ማለት ነው። እግዚአብሔር ትጉህ ነው የሚለውን ያስተረጉማል። መነኮሳት በምንኩስናቸው መቁጠሪያ ሲያዘጋጁ የሎሚ መቁጠሪያ የሚያዘጋጁት እግዚአብሔር ትጉህ ነውና ይጠብቀኛል፣ እግዚአብሔር ትጉህ ነውና ያተጋኛል ማለታቸው ነው። ስለዚህ ሎሚ እግዚአብሔር ትጉህ ነው ማለት ነው። እግዚአብሔር ይርኤኒ ወአልቦ ዘያሐጣኒ ውስተ ብሔር ስዑር ህየ ያሐድረኒ ወሀበ ማይ ረፍት ሐፀነኒ ሜጣ ለነፍሴ ወመርሃኒ ፍኖተ ጽድቅ በእንተ ስመ ዚአሁ ይላል ቅዱስ ዳዊት መዝሙር 22 ቁጥር 1 ላይ ማለት ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። በሁለት ይተረጉሙታል ሊቃውንቱ።
አንደኛ ሁለት ትርጉም ነው። የሚያሳጣኝ የለም ማለት ይርበኛል እንዳልን ህብስተ ሕይወት ነው። ይጠማኛል እንዳልን ማየ ሕይወት ነው። እቸገራለሁ እንዳይል የማይበደር መለኮት ነው። እታመማለሁ እንዳልን ፈውሰ መድኃኒት ክርስቶስ ነው። በጋ መድኃኒት ክርስቶስ ነው። እወድቃለሁ እንዳልን ትንሣኤ ኃይሌ ክርስቶስ ነው። እሞታለሁ እንዳልን ሕይወቴ ክርስቶስ ነው። አጣለሁ እንዳልን ሀብቴ ክርስቶስ ነው። እጎሰቁላለሁ እንዳልን ምንድን ነው? በመዓዛ መለኮቱ የሚያጣፍጠኝ እርሱ ነው። የሚያሳጣኝ ምንም የለም ብለው ይቸግራሉ፣ ብለው ይናገራሉ። ሁለተኛው እኔን የሚያጣበት ቦታ የለም ነው። የሚያሳጣኝ የለም የሚለውን አንድ አባት ታሪክ እናየው እስኪ። እግዚአብሔር ትጉህ ነው የሚለው እንድናስተውል ነው። በእጨጌ ፊልጶስ በአቡነ ፊልጶስ ዘኢትዮጵያ የአቡነ ተክለ ሃይማኖት ልጅ ናቸው። እሳቸው በዘመኑ የነበረውን ንጉሥ ክርስቶስ አንድ ሙሽራ ነው ያለው፣ አንዲት ቤተ ክርስቲያን፣ አንተም ልትኖርህ የሚገባ አንድ ሚስት ነው። ስለዚህ አንተ ብዙ ሚስቶችን እንድታገባ አልተፈቀደልህም ብለው ሲገስጹት፣ አንተ ክፉ መነኩሴ ራቁትህን አድርጌ እገርፋለሁ፣ በቁባቶቼ ፊት አዋርድሃለሁ አለችው። ታዲያ ምን ችግር አለው? እኔ ትቢያው ባንተ በትቢያው ፊት ራቁቴን ብቆም ነውር የለውም። አምላኬ እንኳ በጲላጦስ ፊት ተከሶ ፊቱን ቆሟል። በዚያውም ላይ አመዱ በአመድ ፊት ራቁቴን ብቆም ነውር የለውም። ነገር ግን አንተ ራቁትህን በሰራዊት ጌታ እግዚአብሔር ፊት ትቆማለህ አሉት። ይህንን መነኩሴ ወስዳችሁ የሚጠጣ ውሃ ከሌለበት፣ የሚበላ ከሌለበት፣ ፍሬ ከሌለበት በረሃ የእሳቱ መጠን እርጥብን ከሚያበስልና ከሚያደርቅ በረሃ ወስዳችሁ ጣሉት ብሎ አዋጅ ነገረ። የዚህ ጊዜ ምን እያሉ እንደሄዱ ልንገራችሁ። ውስተ ኩሉ በሐውርት መለኮቱ፣ ሁሉም የእግዚአብሔር ግዛት ነው እያሉ ሄዱ። ሰው የእግዚአብሔር ከሆነ ፍጥረት ሁሉ የእግዚአብሔር ነው። ምድር በሞላዋ የእግዚአብሔር ናት አለ ቅዱስ ዳዊት። እኔ የእግዚአብሔር ከሆንኩኝ ፍጥረት የእግዚአብሔር ነውና የእግዚአብሔርና የእግዚአብሔር ደግሞ አይጣሉም። እኛ የሰይጣን ከሆን ፍጥረታት እኛን ማጥፋት ይችላሉ። ሰይጣን መበቀል የሚችለው ወዳጁን ነው ጠላቱን ነው? ምን አላችሁ? ጠላቱ እኮ እና አቡነ ተክለ ሃይማኖት እና እነ ቅዱስ ጊዮርጊስ ናቸው። ምን አድርጓቸዋል? እስኪ ንገሩኝ። በመንኮራኩር አስፈጫቸው። አረፍ ነው እንግዲህ ጊዮርጊስ የሚባል ሰውዬ እንዲሁ አረፍነ ሲሉ ቆዩኝ አብረን እንሂድ እያለ በኋላቸው ከች። ማን አንተ ጊዮርጊስ? ቅድም አቃጥለን አልዘራንም? አንተ ሙሴ ወገርክሙኒ እግዚአብሔር አምላኬ ያንሳአኒ፣ እናንተ በተናችሁኝ አምላኬ ሰበሰበኝ። አዲያ ምን አደረጉ? ሰይጣን ጠላቱን እንጂ ወዳጁን መበቀል ማጥፋት አይቻለውም። እግዚአብሔርን ታግሎ የሚያሸንፍ ሕያው እግዚአብሔርን የሚዝግ ብረት ሊያሸንፈው አይችልም። ትል የሚበላው የሰው ክንድ ኃያሉን እግዚአብሔር ሊረታው አይችልም። ጨለማ የሚወርሰው የሰው ልጅ ብርሃን እግዚአብሔርን ሊያሸንፍ አይችልም። ሞት የሚረታው የሰው ልጅ ሕይወት እግዚአብሔርን ሊታገል አይችልም። የሰራዊት ጌታ እግዚአብሔርን ትቢያ የሆነ የሰው ልጅ ታግሎ አያሸንፈውም። ብርቱ ሃይማኖት ያለው በብርቱ ዘመን ያልፋል። ለዚህ ነው ቅዱስ ዳዊት ለእጆቼ ሰልፍን ያስተማረ ለጣቶቼም መግደልን ያስተማረ እግዚአብሔር ይመስገን። እግዚአብሔር ጦርነት ያሸንፋል? ያስተምራል? ያስተምራል ወይ? አያስተምርም። ለእጆቼ ሰልፍን ያስተማረ የተባለ ማማተብን ያስተማረ ማለት ነው። ማማተብን ያስተማረኝ እግዚአብሔር ይመስገን። ጋሻ ሳያነሱ ዝናር ሳይታጠቁ ጦር ሳይነቀንቁ የሚያሸንፉበት ጋሻ መስቀል ነው። ለዚህ ነው ቅዱስ ጳውሎስ እንግዲህ ወዲያ እኔ አለ የክርስቶስን ማኅተም በሥጋ የተሸክሜያለሁና ማንም አያድክመኝ። እገልሃለሁ ቢለኝ፣ አስራሃለሁ ቢለኝ፣ እቸነክርሃለሁ ቢለኝ፣ አሰድድሃለሁ ቢለኝ እንግዲህ እኔ የክርስቶስን ማኅተም ተሸክሜያለሁና ማንም አያድክመኝ ብሎ ይናገራል። ታዲያ እንዲህ አድርገው አባቶቻችን አሸንፈዋል። የሚያሳጣኝ የለም የሚለው በዚህ ይተረጎማል። አካል ብናጣ ሰው መልሰን ግን እናገኘዋለን።
እግዚአብሔር እኔን የሚያጣበት ቦታ የለም ተብሎም ይተረጉማል። የሚያጣበት የሚባለው ደግሞ ዘመዶቻችን ጠላት እኛን ከሚቀብርበት ቦታ ፈልገው ያጣሉ። ከእግዚአብሔር መደበቅ አይቻልም። ከእናት ሸሽጎ ሰውን ማሰር ይቻላል። ከሚስት ከልጅ ከዘመድ ሸሽጎ ሰውን ማሰር ይቻላል። ከእግዚአብሔር መሸሸግ ግን አይቻልም። ኤርምያስን ወስደው ከጉድጓድ ውስጥ ጥለውት ነበረ። ሰው ከማያየው ቦታ በገደል ቢሆን ይፈለጋል፣ ከዛፍ ስር ቢሆን ይፈለጋል፣ በጨለማ ቢሆን በመብራት ይፈለጋል። ስለዚህ ሰው ከሚጠላው ቦታ ከመጸዳጃ ቤት ውስጥ እንወርውረው ብለው ጥለውት ነበር። ከሰው መደበቅ ይቻላል፣ ከዘመድ ከሕግም መደበቅ ይቻላል። ከእግዚአብሔር መሸሸግ አይቻልም። ሸሸጉት። እግዚአብሔር ግን ያያልና አቤሜሌክን አስነስቶ ከጉድጓድ አወጣው። በሊቃውንት ዘመንም ይህ ተደርጓል። ቅዱስ ጎርጎርዮስ ዘአርማንያን ድርጣድስ የሚባል ክፉ ንጉሥ ወስዶ ከጉድጓድ ውስጥ ጣለው። ሃይማኖትህን ካድ፣ ጣዖት አምልክ ብሎ። እግዚአብሔር ግን አንዲት መበለት እንድትመለከተው አደረገ። ክርስቲያን ሕይወት ይኑረው እንጂ ተጥሎ አይቀርም። ከእግዚአብሔር አያሳጡንም። ከእግዚአብሔር መታጣት አይቻልም። ከሰው መታጣት ይቻላል፣ ከዘመድ ይሸሸጋል። ከእግዚአብሔር ግን አንታጣም። ቅን ነገር ይዘን ከጠበቅ እግዚአብሔርን የእባብ ልብ ያላቸውን ቢሆን የርግብ ልብ ሰጥቶ መመለሱ አይቀርም። ግን ቅን ክርስቲያን የተስተካከለ እርኩሰትን የተወ የውሸት ክርስቲያን ካለ እውነት ሃይማኖትና ወንጌል እውነት ነውና ኑሮ የለም። ስለዚህ የእውነት የሚኖር ካለ ጽድቅኒ ታግዕዘክሙ፣ ጽድቅ እውነት ነፃ ታወጣችኋለች ብሏል ጌታ። ኤርምያስን ያወጣው እሱ ነው። በድንጋይ ተወግሮ ሲያልፍ ደግሞ መከራ ተቀብሏል። ስለዚህ እግዚአብሔር ትጉህ ነው። እግዚአብሔር አያንቀላፋም። እግዚአብሔር አይተኛም። 40 ዓመት 40 ቀን ሊገቡባትን የነበረችውን ከነዓን ልባቸውን አደንድነው ዝሙት ቢሰሩ ጣዖት ቢያመልኩ 40 ዓመት እንዲፈጅባቸው አድርጓል። የክፋት ዘመኑ፣ የጦርነት ዘመኑ፣ የሽብር ዘመኑ፣ የዘረኝነት ዘመኑ የሚርቀው በእኛው ከእግዚአብሔር መራቅ ምክንያት ነው። 490 ዓመት በባርነት እንዲገዙ ያደረጋቸው የክፋታቸው መራቅ ነው። በጎውን ለማቅረብ ክፉውን ለማራቅ ድርሻው የራሳችን ነው። ለዚህ ነው ጌታ መንግሥተ ሰማያት በመካከላችሁ ናት ያለ ሉቃስ ምዕራፍ 17 ቁጥር 21 ላይ። መንግሥተ ሰማያት በዚያ ማዶ አይደለችም፣ ወይም ወዲህ ማዶ አይደለችም፣ ወይም ከምድር በታች ወይም ከመሬት በላይ አይደለችም። መንግሥተ ሰማያት እጃችሁ ላይ ናት ነው። እጃችሁ ላይ ናት። ሰላምን ማምጣት የምትችለው ሰላማዊ ስትሆን ነው። ሰላም ክርስቶስ ያደረበት ሰላምን ያመጣል። ሕዝብ ከሕዝብ ጦርነት ይገጥማል። መንግስት ከመንግስት ጦርነት ይገጥማል። ቅዱስ ዮሐንስ አፈወርቅ እንደሚለው ፊልጵስዩስን በተረጎመበት ድርሳኑ እንደሚለው ግን ሕዝብ ከሕዝብ ከሚገጥመው መንግስት ከመንግስት ከሚገጥመው ጦርነት ሰው ከራሱ ጋር የሚያደርገው ይብሳል። ሰው ከራሱ ጋር ሲታረቅ ከእግዚአብሔር ጋር ይታረቃል። ከእግዚአብሔር ጋር ሲታረቅ አገር ሰላም የምትሆነው ከግለሰብ ሰላም ሲጀምር ነው። በዚህ መሰረት ስንጓዝ በጎውን እናቀርበዋለን፣ ክፉን እናርቀዋለን። ወደ ትርጉሙ ደግሞ ስንሄድ ሎሚ የሚለው ቃል የሎሚን ጠባይ ስታዩት ሎሚ ላዩ ጥቁር ነው፣ መራራ ነው፣ ውስጡ ግን ነጭ ነው። ጠባዩ ይሄ ነው። ቅርፍቱ መራራ ነው። ሎሚ ቅርፍቱ መራራ መሆኑን አትዘንጋ ይላል። ከማሁም ነው የሚላል እለ ይፈቅዱ ይርብው ትሩፋተ፣ በሃይማኖት ተመስርቼ ትሩፋትን አፍርቼ በክርስቶስ አምኜ እግዚአብሔር አባቴ፣ ኦርቶዶክስ ተዋሕዶ ሃይማኖቴ፣ ድንግል ማርያም እናቴ፣ መንግሥተ ሰማያት ርስቴ መኖር ብለው መኖር የሚፈልጉ ሁሉ ኑሯቸው እንደ ሎሚ ነው ይላል ቅዱስ ሳዊሮስ። እንደ ሎሚ ሆነው የሚኖሩ የመንግሥተ ሰማያት ልጆች ይሆናሉ። ሎሚ የተባለች ምንድናት ነው? ሎሚ የተባለ መንግሥተ ሰማያት ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ነው። መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል? ሎሚ ይመስላል። ሎሚ ይመስላል። ሎሚ ቅርፍቱ መራራ ሆኖ ውስጡ የሚጣፍጥ ነገር እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ መራራ ነው። ለእኛ ግን የሚጣፍጥ ድህነት ሰጥቶናል።
በመራራ መከራ ውስጥ እርሱ ከሰማይ ሲወርድ እኛን በሰማይ መንግስቱ ለመቀመጥ አብቅቶናል። የእግዚአብሔር ልጅ የሰው ልጅ በሆነ ጊዜ የሰው ልጅ የእግዚአብሔር ልጅ ለመሆን በቅቷል። እግዚአብሔር ሰው ለመሆን ሲሆን ሰው እግዚአብሔር ለመሆን አረገ ማለት ነው። እግዚአብሔር ሰው ለመሆን ወረደ፣ ሰው እግዚአብሔር ለመሆን አረገ። ክርስቶስ ሲሆን ከሰማያት ወረደ እንላለን። ሰማያት የተባሉ ምንድን ናቸው? ሰማይን ጥሎት አልመጣም። በመጽሐፈ ባሕሪ ሊቃውንቱ እንዳስቀመጡት እግዚአብሔር ከሰማይ ወረደ ማለት ሰማይን ጥሎ መጥቷል ማለት አይደለም። ሰማያት የተባሉ ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ ልዕልናው፣ እበዩ እነዚህ ናቸው። ከነዚህ በትሕትና ወረደ ነው። ከምልአት ወረደ። ልዑል የነበረው አምላክ በትሑት ሥጋ፣ በድሃ ሥጋ፣ በነዳይ ሥጋ ሲገለጥ ነዳይ የነበረ ሥጋ ባዕል መለኮትን ገንዘቡ አደረገ። ልዑል መለኮትን ገንዘቡ አደረገ። መለኮትነትን ገንዘቡ አደረገ። መንግስቱ ዘላለም አካላዊ ቃል ክርስቶስ ትሑት ሥጋን አጋንንት ይገዙት፣ ይረግጡት፣ ይጫወቱበት የነበረ ሥጋን ሲለብስ አጋንንት ይረግጡት የነበረው ሥጋ ደግሞ አጋንንትን የሚረግጥ ለመሆን በቃ ማለት ነው። በዚህ ልዕልና ነው ክርስቶስ ጌታችን ኢየሱስ ክርስቶስ ሰውን ነፃ ያደረገው ማለት ነው። ከልዕልና ወደ ትሕትና፣ ከእበይ ወደ ንዴት ወይም ወደ ትሕትና ዝቅ ብሎ ትሑታንህ በትሕትናሁ አለ። የተዋረዱትን ተዋርዶ ዝቅ ያሉትን ዝቅ ብሎ ነፃ ወጣቸው ይላል። ይሄ ነው ሎሚ የሚባለው ማለት ነው። በማቴዎስ ወንጌል ምዕራፍ 13 ቁጥር 44 እንዲህ የሚል ቃል አለ። መንግሥተ ሰማያት በእርሻ ውስጥ የተዳፈነ የወርቅ መዝገብን ትመስላለች ይላል። በእርሻ ውስጥ የተዳፈነ የወርቅ መዝገብ። እግዚአብሔር የሞተው ለሰው ነው። ሰው የሰው ዋጋው ስንት ብር ነው አይባልም። የሰው ዋጋው ይሄ ሰማይ ነው አይበቃውም፣ አይደለም። የሰው ዋጋው በምድር 7 አህጉር አለ እንደምትሉት እናንተ በዚህ በጂኦግራፊ ነው በመልክዓ ምድር በሚባለው 7ቱ አህጉር ሁሉ ለአንድ ሰው ለመላ አካሉ ሳይሆን ለአንዲት ጠጉር እንኳን መጠን አይሆንም። ከዋክብት ተደምረው ጨረቃም ተጨምራ ፀሐይም ተጨምራ ለአንድ ሰው ለአንድ ጠጉሩ ክብር አይመጥኑም። መላእክት ተሰብስበው ከዝናብ ነጠብጣብ የሚበዙ መላእክት ተሰብስበው ለአንድ ሰው ለአንዲት ጠጉሩ የክብር መጠን ዋጋ አይሆኑም። የሰው ዋጋው እግዚአብሔር ነው። ስለዚህ ሰው የተገዛው በእግዚአብሔር ደም ነው። የተከፈለለት የመላክ አካል አይደለም፣ የሰማይ ደም አይደለም፣ የምድር ደም አይደለም፣ ወይም ወርቅ አይደለም። ለሰው የተከፈለው የእግዚአብሔር ደም ነው። ሰውን የዚህን ያህል ክብሩን ታውቃላችሁ? አሁን የሰው ክብር እኮ ቢገባን እንዴት ጥሩ ነበር እውነቱ። ሰው መግደል ሽንኩርት ከመክተፍ የቀለለበት ዘመን መሆን መጥቷል እውነቱ። የሰው ክብር ቢቀል ነው። ቁሳዊነታችን ስለጨመረ ነው። ትውልዱ ፍጹም ቁሳዊ ስለሆነ ስለሚበላና ስለሚጠጣ ብቻ የሚያስብ ስለሆነ የሰው ክብር አያውቅ። ሰው እግዚአብሔር የገዛው ነው፣ በእግዚአብሔር የተገዛ ነው ብሎ እግዚአብሔር የተከፈለለት ነው ብሎ ማሰብ ስላቃተን ማለት ነው። እናቶቻችን ልጆቻቸውን እንዲወዱ የሚያደርጋቸው ምንድን ነው? ምጥ ነው። ጌታ የጸሎተ ሐሙስ ዕለት ማታ ካስተማራቸው ትምህርቶች አንዱ ምጥ ነው። እንዲሁ የጸሎተ ሐሙስ ዕለት ለምን ስለ ምጥ ያስተምራል? ይደንቃል እኮ። መከራችሁ እንደ ምጥ ነው ብሎ ይነገራል። የእናንተ መከራ እንደ ምጥ ነው። ልትወልድ የተቃረበች ሴት ምጥ በተያዘች ጊዜ ትጨነቃለች። ልጇን በወለደች ጊዜ ግን ይላል መከራዋን አታስታውሰውም ይላል። ለምን ይልና እስመ ወለደት ብእሴ በውስተ ዘዓለም፣ በዚህ ዓለም ሰው ስለወለደች ይላል። ሰው ስለወለደች ግን ምጡን ረሳቸው አለ። ለምን ይባል? ሰው በእግዚአብሔር መልክ የተፈጠረ ነው። ሎሚ የተባለው እሱ ነው። መራራ ነው። በአምላክ ፊት ምራቅ ሲተፋበት፣ ባልንጀሮቻችን እንኳን ምራቅ ሲተፉብን እንሰቀቃለን። በእግዚአብሔር ፊት ምራቅ ሲተፋበት እንዴት ከባድ መራራ መከራ ነው። ግን በዚያ ውስጥ የምእመናን ድነት አለና ክርስቶስ እንደ ሎሚ በሚመር መከራ ውስጥ ለምእመናን የሚያነጻና የሚፈውስ ድነትን የሚሰጥ መከራን ተቀብሏል፣ ሕይወትን ሰጥቷል። ቅዱስ ስምዖን ዘአምድ
በዓርብ ግብረ ሕማማት ላይ እንዲህ ብሎ ይናገራል። እኔን ወደ አንተ ልትስበኝ አንተ በገመድ ተጎተትክ ይላል። ሲጎተት አምላክ ዓለምን በእጁ የያዘ አምላክ በገመድ እየተጎተተ ሲሄድ እጅግ ፍጡራን ሁሉ የሚያስደነግጥ መከራ ነው። ግን በዚያ ውስጥ ምእመናን ወደ ሰማይ የሚሄዱበት መሰላል ተዘርግቶላቸዋል። ይሄ መከራ ሎሚን ያስመስላል። ልክ እንደዚሁ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት የተቀበሉት መከራ ሎሚን ይመስላል። ወንጌል እንደዚህ ናት። አባቶቻችን ሲሰደዱ ርስት እንዳላውቀው ስለሚያውቁ ነው። የሚራቡት በክርስቶስ እንጠግባለን ብለው ነው። የሚጠሙት ክርስቶስን እንጠጣለን ብለው ነው። የሚራቆቱት እሱን ለመልበስ አስበው ነው።